ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው ሳምንታዊ ፕሮግራማችን ነው። ዛሬም እንደተለመደው ባለፈው ሳምንት ወደ እናንተ እያቀረብን እንደነበር ነው የትዳርና ትዳር ጉዳዮች ላይ የሚያነሳውን የመጽሐፍ ቅዱስን ክፍል ነው ይዘን የተመለስ ነው። ባለፉት ለተከታታይ ሳምንታት ከጋብቻ ምንነት፣ ጮኝነት እንዲሁም የጋብቻ ዋና ዋና ዓላማዎች ምንድናቸው የሚለውን አንስተናል። ዛሬም እዛው የቀጠለ ነው የምናነሳው። በተለይ መጽሐፍ ቅዱስ ሲጀምርም ሲያጠናቅቅም በሰርግ ስለሆነ ዛሬ የምናነሳው ሰርግ እና አፈጻጸሙ ምን ይመስላል፣ በውስጡ ያሉት በተለይ መልስ፣ ድግስ፣ ሽምግልና መላክ እንዲሁም ጥሎሽ እንደዚህ የመሳሰሉትን በሰዎች ዘንድ ባህላዊ የሆኑ ጉዳዮችን ከመጽሐፍ ቅዱስ ጋር እንዴት ይታያሉ የሚሉትን ነው የምናነሳው። ወደዚህ ከመግባታችን በፊት በትዳር ውስጥ ጥያቄዎችም ስለመጡ እነሱን መልሰን እንሄዳለን ማለት ነው። አብረው የሚቆዩት ወንድም ጸጋዬና ወንድም ሮዳስ አሉ። ከኛ ጋር እንድትቆዩ በጌታ ፍቃድ ደግሜ ጋብዛለሁኝ። በቀጥታ ወደ ጥያቄው ሄዳለሁኝ። በትዳር ውስጥ የልጅ ጉዳይ በተለይ ልጅን እግዚአብሔር ነው የሚሰጠው። እግዚአብሔር ከሰጠ ልጅን ማሳደግ ጥበቡንም ማስተዋሉንም እንደዚሁ እንቀበላለን። ግን ባይመጣስ ልጅ ማግኘት ግዴታ ነው ወይ? በመጽሐፍ ቅዱስ ውስጥ ተጋብተው ልጅ በማጣታቸው ምክንያት ቤታቸው እንዴት ተመራ? የመጽሐፍ ቅዱስ መርህ በልጅ ጉዳይ ላይ በተለይ በትዳር ውስጥ ልጅ ባይመጣ ምንድነው የሚያስተምረው የሚለውን እናንሳና በዚህ ውስጥስ የሚፈጠሩ ኬዞች ምን ይመስላሉ የሚለውን እንመለስበታለን። ከወንድም ጸጋዬ እጀምራለሁ። ተባረክ። እሺ፣ ምንድነው በጋብቻ ውስጥ ባለፈው እንዳነሳ ነው ጋብቻ መሰረታዊ የሆኑ እግዚአብሔር ያስቀመጣቸው ዓላማዎች አሉትና ባለፈው አይተናል። አንደኛው ደርሶ ያለ ረዳት ንፍጠርለት የሚለው ተመልክተናል። መተጋገዝ፣ መደጋገፍ፣ መረዳዳት ሁለቱም እኩል በሆነ ሁኔታ እግዚአብሔርን በመፍራት ቤታቸውን ለማቆም ሲጥሩ እግዚአብሔር ይባርካቸዋል። ሁሉም ነገር መልካም ይሆናል ማለት ነው። በዚህ ውስጥ ያው የወንድ ትልቁ ድርሻ መውደድ ሲሆን የሴት ደግሞ መገዛት ወይም ለባሏ መገዛት ሆኖ ቀርቧል። ሁለተኛው ደግሞ እግዚአብሔር የሰጣቸው ደግሞ ንጹህ መኝታ አለ። ለዛም ደግሞ መጽሐፍ ቅዱስ ያስቀመጣቸው ግልጽ መርሆች አሉ። ለነዚያ ሲገዛ ሰው ለጌታ መርህ ለጌታ እውነት መገዛት ሲችል ምንም ጥያቄ የለውም ቤቱ ያማረና የሞቀ ነው የሚለው መዝሙር ላይ እንደሚናገረው ሚስት በቤት ውስጥ እንደሚያፈራ ወይን ናት ነው የሚለው። ይህንን ቦታዋን የምታገኘው መገዛት የቻለች ሴት ነች። ባልም ደግሞ ሚስቱን በሚገባ ሲወድ በቤት ውስጥ ልክ እንደ ወይን እንደ ጣፋጭ ወይን ሆና ትቆየዋለች። ልጆችም ደግሞ እንደሚያፈራ ወይራ ናቸው ተብሏል። እና ይሄን ነው። ሶስተኛው ጋብቻ መጽሐፍ ቅዱስ ትኩረት ያደረገበት ልጆችን መውለድ ነው። ልጆችን መውለድና ማሳደግ፣ አሳድገው ማብቃት፣ ይሄ የወላጅ ትልቅ ኃላፊነት ነው። እንደውም ምን ይባላል? መውለድ የጋብቻ አንድ ዓላማ ነው፣ ተንከባክቦ ማሳደግ ደግሞ የወላጆች ግዴታ ነው ተብሎ የሚታወቀው እና ከመጀመሪያ እግዚአብሔር ሰውን በመልኩ እንደ ምሳሌው ፈጠረው። ዘፍጥረት ምዕራፍ 1 ቁጥር 27 እና 28 ላይ ከዛ ምንድነው የሚለው? ወንድና ሴት አድርጎ ፈጠራቸው ካለ በኋላ እግዚአብሔር ባረካቸው፣ እንዲህም አላቸው ብዙ ተባዙ። ልክ ጋብቻ ከተመሰረተ ወይም ወንድና ሴት አድርጎ ፈጥሮ ሁለቱን አንድ ካደረገ በኋላ እግዚአብሔር ወዲያው ከዛ ቤተሰብ አንድ ማየት የሚፈልገው ልጆችን ነው። ምክንያቱም ወንድና ሴት አድርጎ ፈጠረ። ቀሪው የሆነው በሰው የሚሞላው ዓለም እግዚአብሔር በጋብቻ በኩል ወይም ደግሞ በትዳር በኩል እንዲባዛ ያስቀመጠው የእግዚአብሔር ሕግ ነው። ይህ ሕግ ማንኛውም ባለትዳር ወደ ትዳር ውስጥ ሲገባ ልጆችን መውለድ ማለት ለእግዚአብሔር መገዛት፣ እግዚአብሔርን ዓላማ ማስፈጸም ሆኖ ቀርቧል። ሌላው ከውድቀት በኋላ እንኳን አልቀረም። ይሄ እንደው ሰው ሳይወድቅ ኤደን ገነት ውስጥ እያለ ተባዙ የሚል እግዚአብሔር መርህ ሰጠ። ከውድቀት በኋላ እንደገና ደግሞ ሰው የሚድንበት ራሱ መድኃኒት ያለው በመውለድ ውስጥ እንደሆነ ተቀመጠና ግን መውለድ ቀጣይ እንደሆነ
ሲቀመጥ ምንድነው ያለው? ዘፍጥረት ምዕራፍ 3 ቁጥር 16 ላይ ለሴቲቱ ማለት በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ። የመውለድ በቃ የሚስቶች ወይም ደግሞ በትዳር ውስጥ ያለው ዋና ነገር ሆኖ ቀርቧል። ሌላው ከጥፋት ውሃ በኋላ የጠፋው ዓለምን እግዚአብሔር መልሶ የተካበት መንገድና እንደገና የእግዚአብሔር ዓላማ የእግዚአብሔር እቅድ የተፈጸመውንም በመውለድ ነው። ከጥፋቱ በኋላ ዘፍጥረት ምዕራፍ 9 ቁጥር 1 ላይ እግዚአብሔርም ኖህንና ልጆቹን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት አለ። ስለዚህ ልጆችን መውለድ የጋብቻ አንድ አካል ነው። ያ ጋብቻ ሙሉ ነው የሚባለው ወይም ያ ጋብቻ እግዚአብሔር ባርኮታል ከሚባልበት ነገር መካከል አንዱ ልጅ ነው። እንደውም ልጆች መውለድ መባረክ እንደሆነ ብዙ የመጽሐፍ ቅዱስ ክፍሎች ያሳያሉ። ለምሳሌ መዝሙር 127:3 ላይ ምንድነው? ልጆች የእግዚአብሔር ስጦታ ናቸው አይደለ? የሆድም ፍሬ እርሱ አካል። እግዚአብሔር ሲሰጥ ሰው ለምንድን ነው እግዚአብሔር የሚሰጠው? ለዛ ቤት ወሳኝ ነገር ስለሆኑ። አንዳንድ ጊዜ ሰዎች ሰልፊሽ ይሆኑና ወይም በጣም በቃ ሁለታቸው ብቻ በመሆን ዘላለም በሃኒሙን መኖር የሚችሉ ይመስላቸዋል። ግን አያውቁትም እንጂ እንትን አለው፣ እርከን አለው ትዳር። የሆነ ወቅት ላይ ሁለቱ ብቻ ሲሆኑ የሚያጣጥሙት መልካም ነገሮች አሉ። ከዚያ ግን የግድ ልጅ መምጣት አለበት። ልጅ ሲመጣ ደግሞ የሚመጣ እንደገና ማጣጣም አለ። እንዲህ ያለ የሚቀጥልበት ሁኔታ ስለሆነ በትዳር ውስጥ እግዚአብሔር ያቀደው እቅድ አንዱ በልጆች ያንን ቤት መሙላት ነው። ከዛ ልጅ መውለድ መባረክ እንደሆነ አብርሃምን ማየት እንችላለን። ዘዳግም 7 ላይ እግዚአብሔር አበዛሃለሁ ነው አበረክታለሁ ካለበት ነገሮች መካከል አንዱ ልጅ ነው። ለምሳሌ ምንድነው የሚለው? ከህዝቦች ሁሉ የበለጠ አንተ ትባረካለህ፣ ከአንተም ወይንም ከከብቶችህ መካከል የማይወልድ ወንድ ወይም ሴት የለም ነው። ስለዚህ አንድ በረከት ሆኖ ቀርቧል። አብርሃም እግዚአብሔር ባርካለሁ ሲለኝ በምንድን ነው ያለው? ልጅ የለኝም በምን ትባርከኛለህ? እንግዲህ በጣም ኢምፖርታንት ነገር ሆኖ አይቷል። አንደኛ ዜና ምዕራፍ 26 ቁጥር 4 ላይ እግዚአብሔር ባርኮታልና አቤድ ኤዶም ልጆች ነበሩት። አየህ፣ ልጅ መኖር ማለት መባረክ ሆኖ ቀርቧል። ኢያሱ ምዕራፍ 17 ላይ ልጅ አለመኖር እጦት ሲሆን ልጅ ደግሞ ሲበዛ ደግሞ በረከት እንደሆነ እኔ እግዚአብሔር ባርኮኛልና አለ ዮሴፍ፣ ብዙ ርስት ስጠኝ ብዙ ነኝ ብሎ ያቀረበበት ሁኔታ እንዳለ እንመለከታለን። በሺህ ዓመት መንግስት እንኳን እግዚአብሔር ምድርን የመባረክ ትልቁ ማሳያ አድርጎ ያስቀመጠው ምንድነው? በብዙ መባረክን ጭምር እንደሆነ እንመለከታለን ማለት ነውና ከዚህ ጋር አያይዘን ስንመለከት አንዳንዴ ልጅ አለመውለድ መፈለግ በጣም ከባድ ነገር ነው። ልጅን የሚሰጠው እግዚአብሔር ነው። አንቀበልም የምንለው እኛ ስንሆን ከባድ ነው የሚሆነው። እኔ አንዳንድ ጊዜ ሰዎች በጣም የሚገርመው እግዚአብሔር በመጀመሪያ የሰጣቸውን እድል አይጠቀሙትም። ከዛ በኋላ ያንን እድል ደግሞ ያውጡታል በራሳቸው ጥፋት ሲያይጡት ደግሞ ሁሉም ነገር ለትዳራቸው ለሁሉም ነገር መናጋት ጭምር የሚሆንበት ሁኔታ አለ። ዛላ ክሱ ወይ አንቺ ነሽ ወይ አንተ ነህ እየተባለ የሚቀጥልበት። ግን እግዚአብሔር ሲሰጥ ለእግዚአብሔር ለሰጠው ነገር መገዛት ያስፈልጋል። አሁን ባለው ዓለም አብዛኛው ዓለም እያወራ ያለው ወይንም ደግሞ እያወጀ ያለው ጋብቻን ማኮሰስ ነው። ወይንም ጋብቻን እርባና ቢስ አድርጎ ማሳየት። ለምን ተጣምረ ትኖራለህ? ለምን ብቻህን እንደፈለክ አትሆንም የሚል ነገር አለ። ትዳር ለማደግ እንቅፋት ተደርጎ እየተቆጠረ ነው ያለው። ልጆች ለእድገት ለበረከት እንቅፋት እየሆኑ ነው። ግን በጣም የሚገርመው እኔ አንዳንዴ መጽሐፍ ቅዱስ ካነበቡ ሰዎች ይልቅ የድሮ ምንም ያላወቁት አባቶች ይበልጣሉ። ልጅ ሲወለድ የራሱን በረከት ይዞ ይመጣል ነው። እግዚአብሔር ከሰጠህ እግዚአብሔር ባለዕዳ አይደለም። ምናልባት የኛ ድካም እንጂ እግዚአብሔር በሰጠው ልጅ ልክ ያን ያህል ለልጁ የሚሆን ለበረከት የሚሆን ነገር እግዚአብሔር የሚሰጥበት ሁኔታ እንዳለ እንመለከታለንና አንዳንድ ጊዜ ይሄንን አለመፈለግ የራሱ የሆነ ውድቀት እንደሆነ እንመለከታለን። በመጽሐፍ ቅዱስ ውስጥም በታሪክም ብዙ ይሄንኑ ነገር የገፉ ሰዎች ብዙ ውድቀቶች እንደገጠሟቸው ማየት እንችላለን። ከዛ በተረፈ ልጅ ላይ ከመውለድ ጋር ተያይዞ አንዱ ችግር ምንድነው የምንመለከተው? ልጅ እግዚአብሔር ይሰጣል አይደለ? ይሰጣል፣ በልጅ እግዚአብሔር ይባርካል። ይሄ በጣም መሰረታዊ ነገር ነው። ከዛ በኋላ ግን የሚመጡ ነገሮች አለ። ለምሳሌ ልጅ ሲወለድ ጾታ መምረጥ አለ፣
ጾታ መምረጥ ምን ያህል ዓለምን እያናጋ እንደሆነ ብዙ የምንመለከተው ይሄም የእግዚአብሔር ፈንታ እንጂ የኛ ፈንታ አይደለም። አይኖቻችንን ወደ እርሱ ነው ማድረግ ያለብን። እግዚአብሔር የወደደውን ነው የሚያደርገው። እግዚአብሔር ሴት ልጅ ሲሰጥ ወንድ ልጅ ሲሰጥ እሱ አዋቂ ነው። ሰጪው እሱ አይደለ? እሱ አዋቂ ነው። እኛ እዚህ ስራ ውስጥ መግባት የለብንም። አንዳንዴ ደግሞ ማጣትም አለ። በማጣትም ደረጃ ደግሞ እግዚአብሔር እርሱ አዋቂ ነው። ለምሳሌ ቀደም ልጅ መስጠት እጅግ በረከት እንደሆነ እንዳየነው ሁሉ ልጅ አጥተው የተፈተኑ ሰዎች ደግሞ አሉ። ለምሳሌ እነ አብርሃም፣ እነ ሳራ፣ ይስሐቅ ራሱ ብዙዎች ማየት እንችላለን። እነ ሐና አዲስ ኪዳንም ላይ ያሉ ሰዎች እነ ኤልሳቤጥ እና እነ ዘካርያስ ማየት እንችላለን። ብዙዎች ተፈትነዋል። ግን ያው ከዚህ ፈተና በኋላ ግን ምን ሆነ? መታገስ ከዛ በኋላ የከበረ ነገር ይዞ ይመጣል ማለት ነው። ያው ምንድነው ግን መርሁ እግዚአብሔር ጋብቻ ላይ አንዱ የሰጠው የከበረ ስጦታ ነው። የዛ ቤት መሞቅ አንድ አካል ልጆች ናቸው እና በልጆች እግዚአብሔርን ልናከብር እንጂ በልጆች ልንማረር አይገባም፣ ወይም ደግሞ ላለመውለድ ልንፈልግም አይገባም። እግዚአብሔር የሰጠንን በረከት ልንቀበል ነው የሚገባው። ይሄን ባለማድረግ ብዙ ሀገሮች ተቃውሰዋል። ብዙ ሀገሮች በጣም አደጋ ውስጥ ሆነዋል። ለምሳሌ ወደ አውሮፓ፣ ወደ ጃፓን የተለያዩ አካባቢዎች ስትሄድ ብዙ ቀውሶች እየተፈጠሩ ነው ያሉት። በጣም ጥሩ እውነት ነው እንዳልከው ጸግሽ። አንዳንድ ሀገራት እንዲያውም ለሚወልዱ ቤት፣ መኪና ሽልማት እያሉ ነው። ምክንያቱ ትውልድ በቀላሉ ይጠፋል። ትውልድ ሳታውቀው ነው የሚጠፋው። 100 ዓመት ሳይወልድ ልጆች መውለድ ካቆመ አንድ ማህበረሰብ እንዴት ነው ትውልድ ራሱ ሀገር እንዴት ነው የምትቀጥለው? ቤተክርስቲያን እንዴት ትቀጥላለች? ሲጀመርም እኮ የተቀበልከውን ከኔ የተማርከውን ለታመነው ለሚያስተምር አደራ ስጥ ነው አይደል የሚለው ጳውሎስ ለጢሞቴዎስ። የተቀበልከውን እምነት ራሱ ትውልድ ከሌለ እንዴት አድርገህ ታስተላልፈዋለህ? ለማን ትሰጠዋለህና ልጅ መውለድ ወሳኝ ነው። ለዚህ ደግሞ እግዚአብሔር ነው የሚሰጠው። ጥያቄው ግን ምንድነው? እነዚህ ሰዎች መውለድ በሚገባቸው ዘመን አንደኛ ላይፈልጉ ይችላሉ። ኢኮኖሚ የሆነ ነገር መሰብሰብ አለብን፣ ምን ይዘን ነው የምንወልደው በሚል ማለት ነው። ከዛ ደግሞ የሃኒሙኑ ጊዜ ደግሞ አለ። 1 5 ዓመት 6 ዓመት ይወስዳል። ከዛ ቤት፣ መኪና ምናምን ከዛ ምናምን እየተባለ ኦሬዲ ነገሩ ያልፋል። በአንድ በኩል የሚሰጣቸው አሉ፣ የማይሰጣቸው አሉ። ቅድም እንዳነሳው መጽሐፍ ቅዱስ ውስጥ እንዳሉት፣ በሌላ በኩል ደግሞ በራሳቸው ጊዜያቸውን ካሳለፉ በኋላ ይሄ ጉዳይ ለምን አልመጣም ተብሎ ቤት ይበጠበጣልና እንዴት ነው የሚታየው? ይሄ ወንድም ሮዲ ይሄንን እንድታነሳው ፈልጋለሁ። እንዴት ይፈታል? እንዴት ያቻችሉት? መልካም ጸግሽ በተደጋጋሚ እንዳነሳው መጽሐፍ ቅዱስም በየቦታው የጋብቻን ወይም የባልና የሚስትን ሁኔታ ካነሳ በኋላ አስከትሎ የሚያመጣው ልጆችን ነው። ለምሳሌ ኤፌሶን ምዕራፍ 5 ስለ ጋብቻ ተናገረ። ቀጥታ ይሄድና አባቶች ምን ማድረግ አለባቸው በልጆች ጉዳይ። ልክ የባልና የሚስት ጉዳይ ከተነሳ በኋላ ፊት ለፊት የሚመጡት ልጆች ናቸው። ቆላሲስም ላይ ብትሄድ እንደዛው ታገኛለህ። ምክንያቱም ትዳር ካለ ልጅን ታሳቢ ያደርጋል ሁሉ ጊዜ። ጳውሎስ ቆነጃጅትን ሲመክር አንደኛ ጢሞቴዎስ 5 ላይ ቆነጃጅት ወጣት ሴቶች የተባሉት ሊያገቡ አለና ልጆችን በቃ ይጠበቃል፣ ልጆችን መውለድ። ይሄ መጽሐፍ ቅዱሳዊ መርሆ ነው። አንደኛው ትዳር ውስጥ የሚኖር ክርስቲያን የሚጠብቀው አእምሮ ተዘጋጅቶ የሚገባበት ጉዳይ ነው እንጂ እንደ ሁለተኛ ሰከንደሪ ነገር እንኳን አይደለም። ለማንኛውም ይህንን ልጅ ግን የሚሰጠው እግዚአብሔር ነው እንዳልነው። ሰው በራሱ ጥፋት ችግሩ ምንድነው? አንዳንድ ጊዜ ቁጥር ሁሉ ይወስናል። ሰው ከትዳር ከመግባቱ በፊት እኔ በቃ ካገባው 2 ልጅ ብቻ ነው የምወልደው፣ ካገባው 1 ልጅ ብቻ ነው የምወልደው። ይሄን የሚሉበት ደግሞ የተለያዩ ምክንያት አላቸው። በዋናነት ኢኮኖሚ ነው። ይሄን 1ዱን ልጄን 2ቱን ልጄን በቃ በሚገባ አስተምሬ በሚገባ አብልቼ አጠጥቼ ምናምን ይላሉ። ከዛ ያላቸውን አቅም አይተው ማለት ነው ያላቸውን ኢኮኖሚ አይተው እንደዚህ የሚወስኑበት ሁኔታ አለ። ምንድነው? ወደ ትዳር ስንገባ የኛ እቅድን ይዘን ሳይሆን የጌታ ፈቃድ ምንድነው የሚለውን ይዘን ነው መሆን ያለበት። ጌታ ለኔ የፈቀዳቸው 3 ልጆች ከሆኑ 3ቱን እቀበላለሁ። ጌታ ለወንድሜ ጸግሽ የፈቀደው 4 ልጅ ከሆነ 4ቱን ይቀበላል። እኛን ወስነው እግዚአብሔር ነው የሚሰጠን። ምክንያቱም ያዕቆብ የተናገረው ቃል አለ ለራሔል ስታስቸግረው፣ በእግዚአብሔር ፋንታ እኔ አይደለሁም፣ በቃ ልጅ ሊሰጥ የሚችለው እግዚአብሔር ነው። እግዚአብሔር ካልፈቀደ እኮ ምንም አይነት ልጅ ላይኖር እና ቀድሞ የሚታሰቡ
የሚታቀዱ ሰዋዊ እቅዶች በሙሉ ቀጣይ የትዳር ዘመናችንን ያበላሻል። ይሄ የትዳር ትምህርት ላይ መስተካከል አለበት። ልጆች ላይ መጀመሪያ የእጮኝነት ጊዜ ላይ ያሉ እጮኛሞች በትክክል ማውራት አለባቸው። የሚያስተምራቸውም ሰው በትክክል መጽሐፍ ቅዱሳዊውን ሐሳብ ሊያስተምራቸው ይገባል። በዚህ አእምሮ ካልተዘጋጁ ወደ ትዳር ለመግባት ብቁ ናቸው ብዬ አላስብም። ምክንያቱም የትዳር አንዱ ግቡ መውለድ፣ መባዛት፣ ልጆችን መቀበል ስለሆነ ማለት ነው። ትዳር ውስጥ ከገባን በኋላ ለልጅ የሚሆን ባይዘው ለልጅ ፍላጎት ብቻ እኮ አይደለም። ልጆቼን እንዴት አሳድጋለሁ? ምናሳድገውም ለኛ አይደለም፣ በነገራችን ላይ ለጌታ ነው። ልጆቻችንን ለሰጠን መልሰን የምንሰጥበት እንደ ሐና የምንሆንበት። ሐና ልጅ ስትመኝ እኮ የእግዚአብሔር ቤት ክፍተት አይታ ነው አይደለ? በቃ አገልግሎት አይታ ነው እንዲያገለግል ክፍተቱን እንዲሞላ ወንድ ልጅ ስጠኝ ብላ ጠይቃ ነው በእግዚአብሔር ፊት ስትለምን የነበረችው። እና ይሄን ያህል ድረስ በሄደ መንፈሳዊነት ትዳር ውስጥ ከገባን በኋላ ምናልባት ልጆች ልንከለከል እንችላለን። በዚህ ሰዓት ምን ማድረግ ነው ያለብን? በራሳችን ጥፋት ካልሆነ መጽሐፍ ቅዱሳዊ መርሆ አለልን፣ እንጸልያለን። በቃ እግዚአብሔር ለኛ ያሰበው ሳይፈጸም አይቀርም። የጌታ ፈቃድ ይሁን ብለን ነው አይደል የገባነው ትዳር ውስጥ። በልጆቻችን ጉዳይ ጌታ ፈቃዱን ያስታውቀናል። በጊዜ ሂደት ውስጥ የሚገልጠው ነገር አለ። ይስሐቅ ርብቃ መውለድ ባልቻለች ጊዜ ያደረገው ነገር መጸለይ ነው። ርብቃ ልጆቿ ኢቭን ተወልደው እኮ ማህፀን ውስጥ ሆነው ራሱ ችግር በተፈጠረ ጊዜ ጸሎት ነው ያቀረበችው። እና የእግዚአብሔር ሰዎች ሁሉ ጊዜ የሚያደርጉት እንደ ኤልሳቤጥና እነ ዘካርያስም እንዳደረጉት ጸሎት ተሰምቷል ነው ያለው። ባይዘው የጸለዩት በወጣትነት ጊዜ ነው ሚሊዮን የሚችለው ከዘካርያስ አውድ እንደምንረዳው። እግዚአብሔር የመለሰላቸው ግን በእርጅና ወቅት ነው። መቼ ልጅ እንደሚሰጥ እግዚአብሔር አታውቅም። አበቃ ባልክበት ሰዓት ሊያመጣው ይችላል። ገና በጅማሬ ውስጥም ልታገኝ ትችላለህ። እሱ እንደ እግዚአብሔር አሰራር የሚወሰን ይሆናል። ለማንኛውም ግን እንደዚህ አይነት ችግሮች ካሉ በጌታ ፊት ባልና ሚስት በአንድነት ተንበርክከው ጉዳዩን ለጌታ ሊያስረክቡት፣ የጌታን ፈቃድ ሊጠይቁበት ይገባል። እግዚአብሔርን ማስገደድ አንችልም። በቃ እንደ ራሔል ልጅ ከሌለኝ ሞታለሁ፣ ልጅ ከሌለኝ እንዲሆናለው፣ እኔ ከማናንሼ እኔ ከንተም ብዬ። ምክንያቱም ልጅ አለመኖርን ከግለሰብ ፍላጎት ጋር፣ ሁለት ከሰዎች ጋር ራስን በማነጻጸር በሚፈጠሩ ነገሮች ውስጥ ካስኬድ ነው ገደል እንገባለን። ለዛ እኮ ነው የጌታ ፈቃድ ምንድነው በእኔ ቤተሰብ ውስጥ የሚለውን እንጠይቅ ያልነው። የጌታ ፈቃደኛ ልጅ እንዳይኖረን ከሆነ ጌታ ፈቃዱ ካልሆነ አሜን ብሎ መቀበል ነው። እግዚአብሔር ለኛ ያዘጋጃቸው ሌሎች መንገዶች ሊኖሩ ይችላሉ። ለምሳሌ ጌታ በጣም ከሚወዳቸው ነገሮች ወላጅ አልባ የሆኑ ልጆችን መደገፍ። እግዚአብሔር በጣም ሴንሲቲቭ ነው በዚህ ጉዳይ ላይ። በእነሱ ላይ ልንሰራ ሊሆን ይችላል። እግዚአብሔር አቅጣጫ ሊሰጠን ይችላል። መጥቶ ማሳደግ አንድ ስራ ሊሆን ይችላል። ሌሎች ከልጆች ጋር የተገናኙ ሌሎች ስራዎች አሉ። የኛ ልጅ ዳይሬክትሊ ባይኖረንም ማለት ነው። ብቻ ልጆች በሙሉ የቅዱሳን ልጆች ናቸው። ትክክል። እነሱ በአካል በስጋ ያልወለዱ ቢሆኑ እንኳን ጉባኤ ውስጥ ያሉ ልጆች በሙሉ በትክክል እንደዚህ አድርገው የሚያሳድጉ ጥሩ የእሁድ ዕለት የህፃናት ትምህርት ቤት አስተማሪዎች ላይ በጣም በዚህ ጉዳይ ላይ የሚተጉ ግን ልጅን ያልወለዱ ሚስቶችን እናውቃለን። እና ነገሩ ከእግዚአብሔር ጋር እያያዝ ነው። የኔ ሐሳብ በጌታ ፊት እንጸልይበት ነው። ጭቅጭቅና ጣብ ክርክር የሚመጣው ግን መጀመሪያውንም እግዚአብሔር የወጣበት። ለምሳሌ ቅድም እንዳልነው የራስ እቅድ ሲኖር ሰዋዊ ሐሳቦች ሲስተናገዱ በኋላ ላይ እነዛ ሰዋዊ ሐሳቦች ሊፈቱ የሚችሉት በሰዋዊ መንገድ ነው። ያ ደግሞ ጸብን ያመጣል። ግን የእግዚአብሔር ፈቃድ ብለን ከጀመረን ማን ላይም የእግዚአብሔር ፈቃድ ነው፣ ዳር ላይም የእግዚአብሔር ፈቃድ ነው። ኤልሳቤጥና ዘካርያስ እኮ ጸለዩበት። ግን እድሜ ዘመናቸው እንዴት ነው የኖሩት? በጻድቁ ነው፣ ቅዱሶ ነው፣ ነውር የሌለባቸው ነው። በፍቅር እኮ ነው የኖሩት አይደለ? የህይወታቸው የሚያሳየው ልጅ አለመኖሩ በቃ እግዚአብሔር አልመለሰውም ብለው ዘግተውታል። ግን የቅድስና ህይወታቸውን አላናጋባቸውም። እግዚአብሔር በሰዓቱ ሲሰጣቸው ተደነቁ። እግዚአብሔርም ያ ልጅ ተጠቀመበት ለራሱ ሐሳብና አጀንዳ። እና እንደ አጠቃላይ ማለት የምችለው ከእጮኝነት ጀምረን ለጌታ አሳልፈን ልጆችን ጉዳይ እና የሰዋዊ እቅድ አናውጣ። ከዚህ ጋር ተያይዞ ማነሳው የመጨረሻ ጥያቄ የሚሆነው አቦርት ማድረግ በጣም ይሄ በክርስትና በመጽሐፍ ቅዱስ ውስጥ እንዴት ይታያል?
ወንድም ጸጋዬ ታነሳው ፈልጋለሁ ክርስቲያና ውስጥ ስለዚህ ህገወጥ ግንኙነቶች ሊኖሩ ይችላሉ በቤተክርስቲያን ያልታቀፉ ሰዎች ሊኖሩ ይችላሉ ምናልባት ደግሞ በቤተክርስቲያን ውስጥም እንኳን ሆኖ አቅም የለንም ብለው የሚቆጣጣራቸው የሚያስተምራቸው የሌሉ ሰዎች እንደዚህ አይነት አደጋ የሚፈጽሙ ሰዎች ሊኖሩ ይችላሉና ከማስወረድ ጋር ከአቦርት ከማድረግ ጋር በተያያዘ መጽሐፍ ቅዱስ ምንድነው የሚያስተምረው በይበልጥ ይሄ እንዲሁ መካንነት ላይ ትንሽ አንድ ጥቅስ ብቻ ዳንሳ አንደኛ ቆሮንቶስ 7:29 ላይ አንድ ቃል አለ ዘመኑ አጭር ሆኗልና ከእንግዲህ ወዲህ ሚስቶች ያሏቸው እንደሌሏቸው የሆኑ በዚህች ዓለም የሚጠቀሙባት በሙሉ እንደማይጠቀሙባት የሆኑ የዚህች ዓለም መልክ ኃላፊ ነውና ባል ወይንም ሚስት ልጅ የለኝም ብላ ከባሏ ጋራ ወይም ከትዳር አጋር ጋር የማይሆን ንትርክ ውስጥ መንፈሳዊ ጠባያቸው መንፈሳዊ መልካቸውን እንኳን ሊያበላሹ አይደለም ያለው እንኳን እንደሌለው ይኖር ነው የተባለው እና አሁንም ሮዲን በደም ገልጾታል እግዚአብሔር በህይወታችን ውስጥ አዋቂ ነው እግዚአብሔርን ለሚወዱ ነገር ሁሉ ለመልካም እንዲደረግ እናውቃለን ነው ክርስቲያኖች አካሄዳችን ልክ እንደሆነ ከእግዚአብሔር ጋር ነው የምናደርገው ምናስበውም ከእግዚአብሔር ጋር ነው አሁን ማህበረሰቡ ምን ይላል ብዙ ነገር ይላል እንዴ ማህበረሰቡ እንኳን እሱን አይደለም ስትወልድም መከራ ነው ሲኖርህም ሳትወልድም መከራ ነው ስትወልድም የሚሳቀቁ ሰዎች አሉ እኮ አርግዘው ምን ይሉኛል እንደሚሉ እንዴ በረከትን የሚያክል ትልቅ የከበረ ነገር ይዘ በአደባባይ ላይ የምስራቸው ለመናገር ስትችል ደግሞ አሁንም ወለደች ልባል ነው ብለው በይበልጥ አንዳንድ መስሪያ ቤት አካባቢውና በጣም የሚሸማቀቁ አሉ ግን እንደ ዓለም አናስብ ለምሳሌ ልጅን በመውለድ ረገድ ምን አይነት እንትን አለ ዓለም የምትለው የሰው ቁጥር በስቷት ነው የምትለው አይደለ የሚቀጥለው ደግሞ ይሄ ኒው ወርልድ የሚባለው ደግሞ 7.5 ቢሊዮን ህዝብ መቀነስ አለበት ብሎ ነው የሚያምነው እግዚአብሔር ግን ምን ይላል ብዙ ተባዙ ምድርን ሙሉአት ነው እውነት ምድር ትጠባለች እኔ በጣም የሚገርመኝ መሄዳችሁ ማየት ኢሳይያስ መጽሐፍ ላይ ሕዝቅኤል መጽሐፍ ላይ ስለ ወደፊቱ ስለ ሺው ዓመት መንግስት ሲናገር የሰው እድሜ እንደ ዛፍ እድሜ ነው ብሎ ረጅም ዓመት ይኖራል ግን ትልቁ መገለጫው ምንድነው ከበረከቶች ብዙ በረከቶች አሉ አንዱ መውለድ ነው እንግዲህ ሰው 1000 ዓመት ሳይሞት ሲወልድ ስንት ህዝብ እንደሚኖር እናውቃለን በጣም ብዙ ነው የሚሆነው እና ሰው ብዙ ነገር ነው የሚለው እና አንድ አማኝ የተጣመሩ ባልና ሚስቶች ማንኛውንም ነገር ማየት የለባቸው ይሄ ትዳር ጌታ እንደሰጣቸው ካመኑ እዚህ ትዳር ላይ እግዚአብሔር በቃ ለጊዜው አቆይቶታል የልጅ ጉዳይ መጸለይ ያለባቸው ከከለከለንም በቃ እርሱ ፈቃድ ሆኗል እርሱ ማድረጉ ይሄንን ማድረጉ ትክክል ነው ብለው ነው ማመን ያለባቸውና እያለን እንኳን እንደሌለው ይቁጠር ለጌታ ይገዛ ማለት ነው ለጌታ ይኑር በዋናነት ማለት ነው ሌላ አንዳንድ ጥቅሶችን ስመለከት ለምሳሌ ስለ ይሁዳ የተባለው ቦታ ላይ ካየ ባይወለድ ይሻለው ነበር እንደዚህ አይነት ልጅ ብትወልድስ ባይወለድ ይሻለው ነበር አለ በማህበረሰቡ እኮ አለ እናቶች እንደው ምን ነው ዛው በቀረህ የሚሉበት ሁኔታም አለ ያው ከዛ በተረፈ ወልዶም ችግር ላይ መውደቅ አለ ወልዶም ማጣት አለ እነዚህ ሁሉ መታሰብ አለባቸው በአለም ላይ እኮ አፍሪካ ውስጥ መተው መንገድ ላይ የወደቁ ልጆችን እኮ ተንከባክበው ለቁም ነገር ያደረሱ ለጌታ ራሳቸውን የሰጡ ያልወለዱ ሴቶች ናቸው ሚሽነሪ ሆነው መተው የሰሩ ማለት ነው አሁንም በአገራችን ላይ የምንመለከታቸው ትልልቅ ህፃናት ማሳደጊያ የሰሩ ግን ልጅ የሌላቸው መነኩሴ የነበሩ ወይም ደግሞ ይቅርብኝ ብለው የቻለን በቃችኝ ያሉ ሰዎች አሉ ልክ ነው ማግባትን እናበረታታለን ግድ ነው ግን ልጅ አለመውለድ ግን ኃጢያት አይደለም እንደውም የምንመለከተው ምንድነው ለበጎ ነው ምናልባት ያንን ቤተሰብ ጌታ ይወደዋል በዛ ቤተሰብ ላይ እግዚአብሔር የተለየ ሚሽን አስቧል በዛ ቤተሰብ ላይ ይሄው አየን እኮ አይደል እንዴ አብርሃምን ለምን ከለከለው ከዛስ ደግሞ ሲሰጠው ምን አይነት ልጅ ሰጣው ይስሐቅን ለምን ከለከለ ሲሰጠው ምን አይነት ልጅ ሰጠ እንዲያንዳንዱ እነ ማኑሄ ቤተሰብ ታያለ ሶምሶን ከብዙ ጊዜ በኋላ ነው የተሰጣቸው ሁሉንም ስትመለከት ልክ ነው እንመለከታለን ማለት ነው ሌላው አሁን እንዳልከው ተሰጥቷቸው ደግሞ የተሰጠ ልጅ
በቃ የማስወረድ ጠባይ፣ ይሄ ደግሞ በጣም የከፋ ነገር ነው። ምናልባት በዓለም ላይ ብዙ ክርክር አለ። ውርጃ ይፈቀዳል አይፈቀድም፣ ትክክል ነው ኃጢአት ነው፣ እንዲህ የሚሉ በጣም በርካታ ንትርኮች አሉ። ምንም ንትርክ አያስፈልገውም። ድብን ያለ በጣም ክፉ የሆነ ሰው መግደል ነው። በጣም ለትንሽ ነገር ብለው ደዛውም እኮ የሚገሉት አንዳንድ ጊዜ ይገርመናል። አንዳንድ አካባቢ ላይ ሰው ከገደሉ በኋላ ኪሱ እኮ ምንም የለም ነበረ፣ እነዚህ ማጅራት መቾች ይባላል። አሁንም አንዳንድ ጊዜ ሰዎች ልጆቻቸውን የሚያጡበት ምክንያት በምንድነው ስትል በጣም ቀላል ነገር ነው። አሁን አልተዘጋጀንም ምናምን የሚባል ነገር አለ። በመሰረቱ እግዚአብሔር ሲሰጥ ይሰጣል። አሁን እንደ ዓለም አይደለም የምናስበው እኛ። ምክንያቱም በዓለም ይኸውላችሁ ሶሻል ሰራተኞችን በተመለከተ እንደገና ደግሞ ይሄ ማህበራዊ ጉዳዮችን አጥኞችን በተመለከተ ይሄ በየፈርጁ ያለው ሴቶች ጉዳይ በለው ምንም እነዚህ ነገሮች ብዙ ሊሉ ይችላሉ። እሱን አይደለም እኛ ከእግዚአብሔር ጋር ነው የምንለው። እግዚአብሔር ምን ይላል ነው። እግዚአብሔር ስለ ውርጃ ሙሉ ለሙሉ ኃጢአት ነው ብሎ የሚያስቀው እንኳን ውርጃ አይደለም፣ ለመውለድ ራሱ አለመፈለግ በራሱ በእግዚአብሔር ዘንድ አግባብ አይደለም። ምክንያቱም እግዚአብሔር የሰጠው የመጀመሪያው መርህ ምንድን ነው? ብዙ ተባዙ ምድር ሙሏት ነው። አንዳንድ ጊዜ አሁን አለመውለድ ችግር ነው አይደለም እየተባለ ብዙ ጥያቄዎች ሊነሱ ይችላሉ። እግዚአብሔር ያላለውን ለምን እንላለን? እግዚአብሔር ያለው ውለዱ ነው ያለው። እግዚአብሔር ብዙ ነው ያለው። እኔ አንዳንድ ጊዜ ሰዎች እንኳን ለዓላማቸው ሲባዙ ታያለህ። ለዓላማቸው አንዳንድ ቦታን ለመቆጣጠር ሲፈልጉ ወይንም የራሳቸውን ሃይማኖት ዶሚኔት እንዲያደርግ ሲፈልጉ ሲባዙ እንመለከት። እግዚአብሔር የሰጠው በረከት ግን አማኞች ይህንን ሳይጠቀሙ ሲቀሩ ስልጣኔ ሳይሆን ይሄ በጣም ሰይጣናዊነት ነው። ለምሳሌ መዝሙር 139:16 ላይ ምንድነው የሚለው? ያልተሰራ አካሌን አይኖችህ አዩኝ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፈ። ገና ሳይወለድ ገና አካሉ ሳይፈጠር ምን አለ? አይኖችህ አዩኝ፣ በመጽሐፍ ተጻፈ። እግዚአብሔር የሚያውቀው ልጁ ገና በእናቱ ማህፀን ላይ ገና ሲጀምር ነው። ገና ሲጀምር እግዚአብሔር ያውቀዋል። ሌላው ኤርሚያስ ምዕራፍ 1:5 ላይ ኤርሚያስ ሲናገር ምን አለ? በሆድ ሳልሰራህ አውቄሃለሁ፣ ከማዕፀን ሳትወጣ ቀድሼሃለሁ፣ ለሕዝብህም ነብይ አድርጌሃለሁ። መቼ ነው ነብይ ያደረገው? ገና እናቱ ማዕፀን ውስጥ ገና ሳይሰራ እግዚአብሔር አይቶታል። ገና ውስጥ እያለ ነው ያወቀው። ስለዚህ እቺ ኤርሚያስ እናት እኔ ኮንፈርት ይነሳዋል፣ ያመኛል፣ ይሄን ይገጥመኛል፣ ስለዚህ ይቅርብኝ ብላ ብታስወርድ ያስወረደችው ምንድን ነው? ያን የመሰለ ነብይ ነው ያስወረደችው ማለት ነው። ሌላው እንደው ገላትያ ላይ ደግሞ ጳውሎስ ምን አለ? ጳውሎስን የሚያክል አገልጋይ ምንድነው ያለው? 1:15 ላይ ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር አለ። በጣም ብዙ ማለት እነ ሶምሶን፣ እነ ሰለሞን፣ እነ ሳሙኤል፣ እነ ይስሐቅ ሁሉም ስትመለከት እግዚአብሔር ገና እንትን ውስጥ እያሉ ማህፀን ውስጥ እያሉ አውቋቸዋል። ይስሐቅን ገና ማህፀን ውስጥ እያለ ነው። እንደውም አብርሃም ግድ የለም እግዚአብሔር ሆይ የበሰለው እስማኤል አለ፣ እስማኤል በፊትህ ቢሆን ሲል አይ ከሳራ በምትወልደው አለው። ገና ሳይሰራ የዛሬ ዓመት ትወልዳለህ አለውና ልጁን ይስሐቅ ትለዋል። እግዚአብሔር እቅድ አለው በእነዚህ ሰዎች ውስጥ። ስለዚህ እግዚአብሔር የተወለደውን ልጅ አይደለም ገና ያየው። ገና በማህፀን ውስጥ ከሆነ ያ በማህፀን ውስጥ ያለውን ልጅ ለማስወረድ መሞከር ማለት ምንም ሌላ ስም አንስጠው ነፍስ መግደል ነው። ለዛውም ምን እንዲሆን የማይታወቅ ልጅ እና ትልቅ አመጽ ነው። ይሄ በክርስትና ለውይይትም መቅረብ የለበትም፣ መታሰብም የለበትም። አመጽ ነው። እንደውም ይሄን በተመለከተ እኔ ግርም የሚለኝ አንዳንድ ጊዜ ወንጌል አወቀን የሚሉ ሰዎች ለዘብተኞች ናቸው። ከሌሎቹ እንደው ጥንታዊ ከሚባሉ ሃይማኖቶች ብዙም ወንጌል ከማይነገርባቸው ይልቅ ወንጌል አወቅኩ ብሎ በዚህ ጉዳይ ላይ ሲደራደር ታገኘዋለህ። እኔ እንደውም ከዚህ በፊት ስለ ላይ የተመለከተው ለምሳሌ አለመውለድ በተመለከተ እውነት እንደ ካቶሊክ ያሉ ኦርቶዶክስ ያሉ ሃይማኖቶች በጣም ጥብቅ አቋም ነው ያላቸው። ፕሮቴስታንት እስከ ሁለተኛ ዓለም ጦርነት ብቻ ነው ጥብቅ የነበረ አቋም የነበረው። ከዛ በኋላ ሲላላ ነው የምትመለከተው።
የተሻለ ሆነን ለእግዚአብሔር ሐሳብና ፈቃድ የተሻለ ሆነን እኮ ነው መገኘት ያለብን። አይ በጣም ጥሩ ነው። ዓለም እንዳልከው የ4 ሳምንት ነው ሰው የሚሆነው ወይም 2 ወር ሲሞላው ነው የሚሆነው። ይህንን ማስወረድ ወንጀል ነው ምናምን እየተባለ ህጎችም አሉ። እንደዚህ ሰብአዊ መብት ተቋማትም የራሳቸው መከራከሪያዎች አሏቸው። እኛ እያነሳን ያለነው ቅድም እንዳልከው እግዚአብሔር ምን ይላል ነው። እግዚአብሔር ደግሞ ያለው ገና በማህፀን ሳለ ገና ሳይሰራ አካላቶቹ ሳይገጣጠሙ አጥንቱ ሳይመስል ገና ውሃ እያለ ጭምር አውቀዋለሁ። ስለዚህ ይህንን ማስወረድ ምንድነው ባጭሩ ግድያ ነውና ክርስቲያኖች ከዚህ እንዲጠበቁ ማሳሰብ እኔ እፈልጋለሁ። ያው ይህንን ምናልባት ባለማወቅ ያደረጉት በጌታ ፊት በቃ ራሳቸው ንስሐ መግባት ነው ያለባቸው። ባለማወቅ ባደረጉበት ነገር ያ ብዙም ሊከሰሱ አይችሉም። ምክንያቱም አንዳንዴ ማህበረሰቡ ወይም አጠገብህ ያለ አገልጋይ የመገበህ ነገር ነው ልትሆን የምትችለው እና ወይም ቤተክርስቲያን በዚህ ጉዳይ ላይ ማህበሮችን በአግባቡ ካልሰሩ ሰዎች ሊታለሉ ይችላሉ። ነገር ግን የእግዚአብሔርን ቃል ካወቅን በኋላ ግን እንጠንቀቅ። ምናልባት በአደጋ በተለያዩ ችግሮች ሴቶች ጽንስ ፌል ሊያደርግ ይችላል፣ ላይሳካ ይችላል። ይሄንን ምንም ማለግ አንችልም። እሱን ለእግዚአብሔር አደራ አሳልፈን እንሰጠዋለን። በማጸንም የሚያንቀላፉ ልጆች አሉ፣ እግዚአብሔር ወደ እርሱ የሚወስዳቸው። እነዚህ በሙሉ በቀጥታ በእግዚአብሔር ገነት በቤት እንዳሉ እናውቃለን፣ እናምናለን፣ በጌታ ዘንድ እንዳሉ ዳዊት እንደተናገረው ማለት ነው። ይሄ ግን አቅደው አስበው እንደውም አሜሪካ ውስጥ ውርጃ የሴቶች ሰውነት መብት ተብሏል። የምርጫ መወዳደሪያ ሆኗል ሁሉ። ይሄ ፍጹም ጸግሽ እንዳስቀምጠው ሰይጣናዊ የሆነ የነፍሰ ገዳዩ የሰይጣን ስራ ነው። በቃ ሰይጣናዊ ነውና ሆን ብለው የሚያደርጉትን ነው የሚመለከተው እንጂ በተለያየ አጋጣሚ የሚገጥማቸውን አይደለም። በጣም ጥሩ። ይህንን ካለን በቀጥታ አሁን ወደ ሰርግ እንመጣለን። መጽሐፍ ቅዱስ በጣም ደስ በሚል ሁኔታ ከሚያነሳቸው ርዕሰ ጉዳዮች አንዱ ሰርግ የተመለከተ ነው። ዘፍጥረት ገና ሲጀምር መጽሐፉ በኤደን ገነት ውስጥ በሰርግ ነው የጀመረው አይደለ? ልክ መጽሐፉ ሲያልቅ ደግሞ ራእይ ላይ ሲደርስ ደስ ይበላችሁ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች እያለ ይሄዳልና በሰርግ ጀምሮ በሰርግ ነው የሚጨርሰው መጽሐፍ ቅዱስ። ይሄ ደግሞ በምድር አሁን በምንኖርበት ያው ሰርግ እናደርጋለን። በተለያየ ሃይማኖት፣ በተለያየ ሀገር፣ በተለያየ ጎሳ፣ በተለያየ በዓለም በሙሉ ሰርግ የደስታ መገለጫ ነው። ሰርግ በራሱ ምን ማለት ነው? መጽሐፍ ቅዱሳዊ ትርጉሙን ብናስቀምጠውና ከዛ ተያይዞ ያለውን ደግሞ አነሳላችኋለሁ። ከማን ልጀምር? ያው ምንም ጸጋዬ ይስከተልሽ። ሰርግን በተመለከተ ምንም ግልጽ የሆነው ነገር ራሱ እግዚአብሔር አስቀምጦልናል ወይንም በቃሉ ተቀምጦልናል። ደስ የሚል ነው። ለኛ በይበልጥ ለክርስቲያኖች ሕግ ለእግሬ መብራት ለመንገዴ ብርሃን ነው አይደለ? ማንኛው ነገር የጨለመብን ሰዎች አይደለም። በጣም የሚገርመው ይህ መጽሐፍ ቅዱስ ሁሉንም ነገር በብርሃን አስቀምጦልናልና ሰርግ ምን እንደሚመስል በቃ ጥሩ ነው። የመጀመሪያ አዳምና ሔዋንን ስናይ በጣም ደስ የሚል ነገር እንመለከታለን። ያው ሰርግ በአጠቃላይ በሶስት ተከፍሎ ነው የሚታወቀው። እንደው በአጠቃላይ በዓለም ደረጃ ባህላዊ ሰርግ ይባላል፣ ሃይማኖታዊ ሰርግና የሲቪል ወይም ደግሞ በመንግስት ማዘጋጃ ቤት የሚደረግ ሰርግ ተብሎ ይታወቃል። ጅማሬው ስንመለከት ግን ምንጩ አንድ ነው አይደለ? እግዚአብሔር ነው። ያው ዘፍጥረት ምዕራፍ 2:22 ላይ የምናየው ነገር እንዴት አሁን ካለው ዓለም ጋራ በቃ ያው ይዞን የመጣው ትንሽ ቅርጹ ይቀያይራል እንጂ ይዞን የመጣው እና ምንድነው የሚለው እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳም አመጣት። ያቺ ተሰርታ ያለቀችው ሴት፣ የተገነባችው ሴት፣ ሚስት ለመሆን አቅም ያላት ሴት፣ ልጅ ለመውለድ የምትችለዋ፣ ልጅ ለማሳደግ ብቃት ያላትን ሴት እግዚአብሔር ወደ አዳም አመጣት። በኋላ እናየዋለን። የተለያዩ ሀገር ባህሎች አሉ። በይበልጥ የምዕራባውያን ባህል በጣም ደስ ይላል። በእርግጥ ሩቅ ምስራቅም ትንሽ ተመሳሳይነት አለው። በጣም ደስ ይላል። አባት በቤቱ ተንከባክቦ
አይደል? አሁን እንደምንም ያሳድጋት መጽሐፍ ቅዱስ ግን የሚለው ግን በጌታ ተግሳጽና ምክር አሳድጓቸው ነው። እንደ እናቲቱ እንዲሁ ሴት ልጅ ነች አይደለ? ከእናቷም ከአባቷም ተግሳጽና ምክር አድጋ በቃ ሚስት ለመሆን የበቃችዋን ሴት አባት ልክ የእግዚአብሔርን ቦታ ተክቶ አይደል? ወንድ የእግዚአብሔር ክብርና ምሳሌ አይደል የተባለው? የእግዚአብሔርን ቦታ ተክቶ ይዞ አምጥቶ ለባል ይሰጣል። በምዕራባውያን በጣም ደስ የሚለው ነገር ምንድነው? ይሄ የፑልፒት ማምለኪያው ቦታ ላይ ወንዱ ቆሞ ነው የሚጠብቀው። ቆሞ ሬዲ ሆኖ ከነሚዜዎቹ ይጠብቃል። ሴቷ ደግሞ አባቷ ነው ወይንም አባት ከሌለ የቅርብ ሰው ይዞ አምጥቶ ሁለቱም መካከል ደግሞ የሚያጋባው አገልጋይ ይቆምና ሁለቱንም ያገናኛቸዋል። እና በጣም ደስ የሚል ነው። እዚሁ መጽሐፍ ቅዱስ ላይ የምንመለከተው ፒክቸር ነው የያዘው። እኔ ከእኛ ሀገር ብዙ ጥሩ ነገሮች ቢኖሩም የሰርግ ሴቷን ሄዶ የሚወስድበት መንገድ ግን የውጭዎቹ በጣም ይበልጣሉ ብዬ አስባለሁ። እና ትንሽ እሱ ነው። ከዛ አዳም ከተቀበላት በኋላ ከተቀበለ በኋላ በቃ በፍጹም ልቡን የተቀበላት ምንም ሳያመነታ ምንም ሳይል በፍጹም ልቡ ይህች አጥንት ከአጥንቴ ከወንድ ተገኝታለችና ሴት ትባላለ። ከዛ ምንድነው የሆነው? እዛው መጽሐፉ ሲናገር ስለዚህ ሰው አባቱና እናቱን ይተዋል። ልክ መሐላ እንደሚደረገው ነገር አለ አይደለ? መጽሐፍ ቅዱሳዊ የተቀረበ በቃ በረከት ነው። አባትና እናቱን ይተዋል። ከዛን ጊዜ ጀምሮ ወደኋላ አይመለስም፣ እሷም ወደኋላ አትመለስም። በሚስቱም ይጣበቃሉ፣ ሁለቱም አንድ ስጋ ይሆናል። ከዚህ በኋላ ሁለቱም ከተለያየ ቤት ወጥተው አንድ ግን የደመቀ ጎጆ ሰሩ ማለት ነው። ወይም አንድ ቤት ሰሩ ማለት ነው። እንደውም አንዳንድ እንትኖች ላይ ባህሎች ላይ ምንድነው የሚሆነው? ሁለቱም የበራ ሻማ ጥሩ ፒክቸር ነው። እኛ ገርም አለ የበራ ሻማ ይዘው ይመጡና አንዱን ዴድ የሆነውን ሻማ ይለኩሱታል፣ ይበራል። በእርግጥ ሁለቱን ያጠፏቸዋል። በእርግጥ ሁለቱ ያው የመጡበት ቤተሰብ ሊወክሉ ይችላሉ። ከዛ ግን አንመለስም ነው እና እዚህ ጋር አዲስ ቤት አዲስ መብራት መፍጠራቸውን የሚያሳይ ነው። ስለዚህ እሱ አባቱና እናቱን ይተዋል፣ ከሚስቱም ጋር ይተዋል፣ አንድ ቤት እንደገቡ ነው። ስለዚህ ጋብቻ ከዚህ ስንመለከት ምንድነው? ሁለት ወጣቶች ወይም ነው ሁለቱ ተጋቢዎች ብቻቸውን ያሉ አንድ ሆነው አዲስን ትዳር ወይም አዲስን ኑሮ ሀብለው የሚጀምሩበት በዓል ነው፣ የሚደረግ በዓል ነውና በቀድሞ አሜሪካ ባህል ሁለት ስርዓቶች አሏቸው። ሴሪሞኒያልና እንደገና ደግሞ ሪሴፕሽን የሚባል በዓል አላቸው። ሴሪሞኒ የሚባለው በዓል እዛው ቸርች ሄደው ቅድም እንዳልኩት አባትየው ይዞ ይሄዳል፣ ወንዱ ይጠብቃል፣ ከዛ በኋላ ይቀበላል። ለሷ ያለውን ፍቅርና አክብሮት መሐላም ነገር ያደርጋሉ። ከዛ በኋላ ይጸለያል፣ ሚስቱ ነች ተብሎ ይታወጃል። ወደ 6 ነጥቦች አሉ። አንዱ ምንድነው? መጨረሻ ላይ የሚሆነው ፈርስት ኪስ የሚባል ነገር አለ። ለመጀመሪያ ጊዜ ይሰማታል። እኔ በጣም ማከብረው ደስ የሚል ባህል ነው። እኛ ጋር አሁን የተጀመረ ነገር ታውቃላችሁ አይደለ? ፈርስት ኪስ ምናምን ተብሎ የሚታወቁ ነገሮች ሜዳ ላይ ናቸው። ለመጀመሪያ ጊዜ በቃ የመጀመሪያ ጊዜ እሱ እንደሆነች ያለስ ከተረጋገጠ በኋላ የሚያረጋግጠው ነገር ሆኖ እንመለከተዋለንና ይሄ በጣም የተባረከ ማለት። ሁለተኛው ሪሴፕሽን የሚባለው ድግሱ ነው። ባህሉ ከተደረገ በኋላ ቀጥሎ ደግሞ ድግሱ ይደረጋል። መልካም። ያው የሰርግ ዴፊኒሽን እንደተባለው ነው ሐሳቡ። በእጮኝነት ዘመን ላይ የነበሩ ሁለት ሰዎች በአደባባይ ወደ አንድ ቤት የሚገቡበት ሰዓት ነው። መጽሐፍ ቅዱሳችን ውስጥ ከምሳሌዎች እናገኘዋለን። እግዚአብሔር ካደረጋቸው ነገሮች ራሱ እግዚአብሔር እንደተባለው የመጽሐፍ ቅዱስ መግቢያና የመጽሐፍ ቅዱስ መጨረሻ ላይ በሰርግ ጀምሮ በሰርግ ነው የጨረሰውና ከሁለቱ ሐሳብ የምንረዳው ለምሳሌ አዳምና ሔዋን ጋር የጮኝነት ታሪክ የሚለውን ባናገኝም በክርስቶስና በቤተክርስቲያን መካከል ግን ለአንድ ወንድ አጭቻቸዋለሁ ካለ በኋላ ጳውሎስ ጌታ ኢየሱስ ክርስቶስ ይህቺን ቤተክርስቲያን ለሰርጓ ቀን በሚገርም ሁኔታ ካዘጋጃት በኋላ የፊት መጨማደድ፣ ነውር የመሳሰሉ ነገር ሳይኖርባት ቅድስና አለነውር የሆነችን ቤተክርስቲያን ለራሱ እንዲያቀርብ የፈለገው እርሱ በእጮኝነት ዘመን የተንከባከባትን
ለሰርጓ ቀን ያዘጋጃትን ያችን ውብ የሆነችዋን ቤተክርስቲያን በአደባባይ የራሱ የሚያደርግበት ቀን ነውና በሰማይ የበጉ ሰርግ ሲካሄድ ራዕይ ምዕራፍ 19 ላይ ያስረዳናል። እንደ አጠቃላይ መጽሐፍ ቅዱሳዊ አውዱ ሰርግ ማለት በእጮኝነት ዘመን ጋብቻን ግብ አድርገው በተለያየ መንገድ ራሳቸውን ሲያዘጋጁ የነበሩ ሁለት ጥንዶች በአደባባይ በእግዚአብሔርና በሰው ፊት በአንድ ቤት ለመኖር የሚዘጋጁበት ወይም ያንን የሚቆርጡበት ወደ ቤታቸው የሚገቡበት ቀን ነው ማለት እንችላለን። ሰርግ ሲታሰብ ያው ወጪ የሚባል ነገር አለ አይደለ? በተለይ በእኛ ሀገር ይታወቃል። በሌሎች ሀገሮች ሊኖሩ ይችላል ታነሳቸዋላችሁ። እኛ ሀገር ግን ለሁለት ከፍዬ ነው የማየው። አንደኛው በጣም ኤክሰስ የሆነ ወጪ የሚጠይቅ አካባቢ ሲወጣ እናያለን። ብዙ ዘመድ አዝማድ ይጠራል። በቃ የማይቀርብ ነገር የለም። መጠጡ፣ መብዱ አለ፣ ልብሱ ጭምር፣ ወርቁ ብዙ ነገር ይወጣልና አንዱ እሱ ነው። ሁለተኛው ደግሞ አይ እንደዚህ አይነት ነገር ወጭ ምን ያደርጋል? በቃ ዝም ብለህ ትግባባለህ፣ ሁለት ትሄዳለህ። ቀበሌ አሁን ወሳኝ ኩነት ነው የሆነው። እዛ ትሄዳለህ፣ ትፈራረማለህ፣ ትኖራለህ። እናንተ ሰዎች ተጋባችሁ ተጋባን እኮ እዛ ፌስቡክ ላይ ትለጥፋለህ። መጋባትህን ላይክ ተደርጎልህ ትቀጥላለህ ማለት ነው። ይሄ በቤተክርስቲያን በተለይ በክርስትና ውስጥ እንዴት መታየት አለበት? የወጭ ጉዳይ እንዴት ነው የሚታየው? ወጭ አላወጣም ብሎ ዝም ብሎ ተጠቃለው የሚኖሩ ሰዎችስ ይሄስ ትክክል ነው ወይ? ከወጭ አኳያ እንዴት እንዲየው? የመጀመሪያው ሐሳብ ጋብቻ ክቡር ነው ተብሏል። ዕብራውያን 13 ላይ ለጋብቻ የሚኖረን አመለካከት እግዚአብሔር በሰጠው ስፍራ ልክ መሆን አለበት። እኔ ምን አስባለሁ፣ ሄኖክ ምን ያስባል፣ ዙሪያ ያሉ ሰዎች ምን ያስባሉ ከማለታችን በፊት እግዚአብሔር ለጋብቻ ምን አይነት ስፍራ ሰጥቶታል የሚለውን ማሰብ ነው። እግዚአብሔር ባከበረው መጠን ነው የምናከብረው ጋብቻን። ዝግጅታችንም በዛ መጠን ነው የሚሆነው። ከሰርጉ ጋር ተያይዞ እንግዲህ የምናነሳቸው ነጥቦች ይኖራሉ። ሰርግ ለምን አስፈለገ? ምንድነው ጥቅሙ የሚለውን ዝም ብሎ ሁለቱን ሰዎች በቃ ምናምን ደግሱ እንብላ እንጠጣ ለማለት አይደለም። የሰርግ ዋና ዓላማው አሉ ምን ዘረዝራቸው በኋላ የሚነሱ እነዛን ግብ ያደረገ እስከመሆኑ ድረስ ለዛ ዕውቅና መስጠት አለባቸው ተጋቢዎች። በእጮኝነት ላይ ያሉ አንድ መማር ካለባቸው ነገሮች መካከል የሰርግ ጥቅም ነው። ለምንድነው ሰርግ ያስፈልገው? መጽሐፍ ቅዱሳዊ ነው ወይ የሚለውን በአግባቡ ሊረዱት ያስፈልጋል። በሌላ ጽንፍ ደግሞ ያልተፈለገና የተጋነነ ወጪ የሚወጣበት ሁኔታ አለ። መቼስ ክርስቲያን በሁሉ ነገር ራሱ መግዛት አለበት። እንግዳና መጻተኞች ነን። አገራችን በሰማይ ነን የምንል ሰዎች ነን። የምንኖረው እቺ ምድር እኮ የኔ ነች፣ ሁሉን እኮ በዚህ ምድር አግኝቻለሁ በሚያስብል ህይወት ሳይሆን አንዳንድ ሰው ሁሉ ነገር እንዳለው ለማሳየት ነው ያን ትልቅ አዳራሽ ትልቅ ወጪ ከጅማሬው እስከ ፍጻሜ እንግዳና መጻተኛ መሆናችንን ማሳየት አለብን። ጳውሎስ ለቆሮንቶስ ሰዎች ያለኛ ነግሳቸዋል ብሏል። በዚህ ዓለም ላይ ቅድም ጸግሽ ጠቅሶታል። የዚህ ዓለም መልክ ኃላፊ ነው፣ የሚጠቀምባት እንደማይጠቀምባት ይሁን ነው የተባለው እና በነገር ሁሉ ክርስቲያን ሚዛናዊነትን በጣም ማስተዋል አለበት። በተለይ ከሚዛናዊነት ጋር ተገናኝቶ ደግሞ የቤተክርስቲያን ሽማግሌዎች የሚመክሩትን ምክር፣ ወንድሞች የሚመክሩትን ምክር ሊሰማ ይገባል። ብዙ ጊዜ ያላመነ ቤተሰብ ሊኖረን ይችላል። ፕሬሸሮች ከዛ ይመጣሉ እና እሱን እንዴት እናስተናግደው አንድ ጉዳይ ነው። ያላመነ ቤተሰብ እደግሳለሁ ሲል ማለት ነው። በተለይ እንደ ክርስቲያን ቤተሰብ ግን ከቤተክርስቲያን ሽማግሌዎች ከቤተክርስቲያን ጋር በመነጋገር ነገሩን መመጠን ያስፈልጋል። አንዳንዴ የቆሮንቶስም አይነት ችግር ይፈጠራል። ምንም የሌላቸውን ማሳፈር እስከምንደርስበት ድረስ ከመልካም ፒክቸሩ ይልቅ ከሰርጉ ይልቅ ሰዎች ሌላ ፒክቸር እንዲሳል ያደርጋሉ። ኦፍ ኮርስ ደግሞ መሆን ያለበት የሰርጉ ዋናው መታያ እንዴት ጌታ ኢየሱስን ላሳየ ነው እንጂ ምን ያህል ሀብት እንዳለ ላሳይ ማባል የለበትም። ጌታ እንዴት ይክበር፣ ጌታ እንዴት በዛ ማዕከል ስራውን ይስራ፣ ስራውን ይግለጥ፣ ኢየሱስ በዚህ ያለ እንዴት ይባል፣ ሰዎች ኢየሱስን እንዴት ይመልከቱት። ምክንያቱም የመጀመሪያው ክብር ለእግዚአብሔር ክብር፣ ሁሉ ለእግዚአብሔር ክብር አድርጉት ስለተባለ ምን በለው ምን ጠጣው ሳይቀር እና ይሄን ካሰብን ወጪ የሚባለው ነገር ጌታ ኢየሱስን ክርስቶስ ራሱ እንዳይሸፍን እናርቀዋለን።
ይሄ ኤክስትራ የሆነ ነገር። በተቃራኒው ደግሞ ዝም ብሎ ኬርለስ ሆኖ ዝም ብዬ እሄዳለሁ የሚል የጋብቻ ዓላማዎች ብዙ አልገቡትም። አንደኛ። ሁለተኛ ነገር ደግሞ ወደፊት ለሚመጡ በትዳር ውስጥ ለሚኖሩ የተለያዩ እንቅስቃሴዎች ማቃለል እንዳይሆን በዚህ የተጀመረ ሌሎች ነገሮች ላይ እያለ ይወዳል። ምክንያቱም ይሄ ሰው ነገሮችን ሁሉ የሚመዝነው በራሱ መስፈርት ነው እንጂ በመጽሐፍ ቅዱስ መስፈርት አይደለም። እና ሁለቱም ልክ አይደሉም። ሁለቱም ሚዛናቸውን ጠብቀው እንደ መጽሐፍ ቅዱሱ የሰርግን ዓላማ ባማከለ ሁኔታ ወደ ቤተክርስቲያን መጥተው በአደባባይ ጥንዶች ሰርጋቸውን ወይም ጋብቻቸውን ሊፈጽሙ ይገባል ብዬ አስባለሁ። እየተበደሩ ብድርም አለ፣ ባንክ ወስዶ ተበደረው የሚሰረግበት ሁኔታ አለ። ለዚህ ደግሞ መጽሐፍ ቅዱሳዊ ጥቅስ ይሰጠዋል። ዮሐንስ 2 ላይ ወስደ ጌታ ኢየሱስ ከደቀ መዛሙርት ጋር የተጠራበት ሰርግ ቅልጥ ያለ እዛ አካባቢ የነበረው ሕዝብ ሁሉ የተጠራበት እንደሆነ ይናገራሉ። ስለዚህ ከዚህ የተነሳ ወጪን መመጠን የሚለው በቤተ ክርስቲያን ውስጥ በጣም አስፈላጊ ነው ብዬ አስባለሁ። ጸግሽ ጨምርበት። እንግዲህ ያው አንዱ መታወቅ ያለበት ሰርግ መጽሐፍ ቅዱሳዊ መሆኑን ነው። እንደው አንዳንድ ጥቅሶችን ማንሳት ያስፈልጋል። የመጀመሪያው ሾልኮ መግባት ያው በመጽሐፍ ቅዱስ ውስጥ የሾልኮ የሚለው ነገር ሰርግም ላይ ተመሳሳይ ነው እና ሾልኮ አይገባም ሰርግ ላይ። ምክንያቱም ልጅቷ የሌላ ሰው ልጅ እንደሆነችና ለማግባት የደረሰች እንደሆነ ነው ሰው የሚያውቀው። ልጁም ደግሞ ያላገባ ሊያገባ የቀረበ እንደሆነ ነው የሚታወቀው እና ይሄንን የሚገልጹት በአደባባይ ነው። ከዚህ በፊት ልክ እንደውም በጥምቀት ምሳሌነት አንስተነው ነበረ። ጥምቀት ጌታ ኢየሱስ ክርስቶስን ስናምን እኔና ጌታ ኢየሱስ ክርስቶስ ነው የምንተዋወቀው። ምክንያቱም እሱ በፊቱ ነው በቃ ንስሐ ገብቼ እሱን ተቀብዬ በኋላ ግን አደባባይ ላይ እንዴት ነው የምታወቀው? ማመኔና ለማመኔ። ምናልባት ቸርች ሊሄድ ይችላለሁ፣ አምልኮ ላይ ልቆም ይችላለሁ፣ ይሄንን አይታወቅም። ግን ጥምቀት ነው ትክክለኛ ሰውየው እንዳመነ የሚያሳውቀው ማለት ነው። ምክንያቱም ስንጠመቅ ለዓለም ሞቻለሁ፣ ለስጋ ሞቻለሁ፣ ለጌታ ከዚህ በኋላ ሕያው ነኝ፣ ለእግዚአብሔርም ደግሞ ሕያው ሆኜ እኖራለሁ፣ ለኃጢአት ግን ሞቻለሁ ብዬ ማወጅበት ነው። ሰርግ ልክ እንደዚሁ ነው። የሰርጉ ቀን እሷም ለብሳ እሱም የተለየ ልብስ ለብሰው ሲቆሙ በጌታ ፊት በቅዱሳን ፊት እያወሩ ያሉት ነገር ምንድነው? ካሁን በኋላ እኔ እሷ የሱ ነኝ የሚል ቁርጥ አቋም ይዛ ነው የቆመችው ማለት ነው። በቃ እንደውም ጥሩ ምስክር ለቅድስና ራሱ ከዚህ በኋላ እኔን የሚያስበኝ የሚፈልገኝ ካለ እንዳያስበኝ፣ አሁን እኔ የሱ ነኝ ብላ አደባባይ ላይ ራሱ መቆሟ ድምፅ አለው። እሱም ደግሞ ከዚህ በኋላ እኔ የሷ ነኝ ብሎን የሚያውጅበት ነውና ሰርግ ማድረጉ በጣም ጤናማ ነው፣ ትክክለኛ ነው። መጽሐፍ ቅዱስም ውስጥ በደንብ እንመለከታለን። ለምሳሌ እንዲህ የሚታይ ሰርግ ለመጀመሪያ ጊዜ አድርጎ የምንመለከተው ላባ ነው። ላባ ያው አታላይ ነው እና ግን ምንድነው ያደረገው? ስጠኝ ሚስቴን ሲለው በቃ እሺ አለና ምን ይላል? ምዕራፍ 29 ዘፍጥረት ቁጥር 22 ላይ ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግ አደረገ ማሜላ። ከዛ ከሰርጉ በኋላ ሰጠው። ልክ እንደዚሁ ቀደም እንዳየነው አባት ነው ዞር ሲሰጥ የምንመለከተው። አዲስ ኪዳን ላይ ለምሳሌ ማቴዎስ ላይም ልክ ምንድነው ያለው ኢየሱስ ምሳሌ ሲመስል ማቴዎስ 22:2 ላይ መንግስተ ሰማያት ለልጁ ሰርግን ያደረገ ንጉስ ትመስላለች ብሎ አቅርቧል። እንደውም ከዚህ ጋር ተያይዞ ምን ይላል? ቁጥር 11 ላይ ለሰርጉም የሚገባ ልብስ እንዳለው እንኳን ሙሽራው አይደለም ታዳሚው እንኳን ለሰርጉ የሚበቃ ልብስ እንዳለው ጭምር ያስቀምጥልናል። ሌላው ማቴዎስ 25:10 ላይ እዚህም ወደ ሰርግ ሲገቡ በጣም የታወቀ በመጽሐፍ ቅዱስ ውስጥ ትልቅ ቦታ ያለው ነው። ሌላውም ሉቃስ 4:8 ላይ ማንም ለሰርግ ቢጠራ በከበሬታ ስፍራ አትቀመጥ። ሰርግም ላይ ኦርደር አለው ማለት ነው። መቀመጫ ሁሉ ያለው ሰው የሚጠራበት ትክክለኛውን ቦታ የሚታወቀው ዮሐንስ ወንጌል ምዕራፍ 2 ላይ የምንመለከተው ኢየሱስና ደቀ መዛሙርቱ ወደ ሰርጉ
ታደሙ። ሰርግ ነበረው ራሱን የቻለ እንደውም ለሰርግ የሚገባው ዝግጅት ተደርጓል። ግን ሳይበቃ ሲቀር ደግሞ ኢየሱስ ያንን እንዴት እንደሸፈነው እንመለከታለን። ኢቭን ሲጠራ ማን ነው ቀዳሚ ቦታ የሚይዘው? በአሁን በሀገራችን አለ ቤተሰብ አለ እንዲህ ያለ ሌላው ታዳሚ እያለ ይቀጥላል። ያው መጨረሻው ራእይም ላይ ስንመለከት ሚስቱ ራሷን ስላዘጋጀች የሚል ደግሞ ታገኛለህ እና የሆነ ለሰርግ መዘጋጀት የሚባል ነገር አለ። ከዛ ልብስም አለ እንድትጎናጸፍ የተሰጣት ልብስ የሚል እንመለከታለን። ከዛ ወደ በጉ ሰርግ የተጠሩ ብፁዓን ናቸው። ኢቭን መጠራትም አለ። ዮሐንስ ወንጌል ላይ መጥምቁ ዮሐንስ ሲናገር ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። ስለዚህ ሙሽራትና ሙሽሪት አሉ፣ አጃቢዎች ደግሞ አብረው እንዳሉ ልክ እንዲህ በደመቀ ልብስ በአማረ ልብስ በአማረ ዝግጅት አብረው የሚታዩበት ሁኔታ እንዳለ እንመለከታለን። ከዛ በኋላ የሰርጉ ስነ ስርዓት ምን ይመስላል የሚለው እንደ አካባቢ ነው የሚወሰነው። ግን በቸርች ውስጥ ያለው ምንድን ነው የሚሆነው ስንል አሁን በእኛ ሀገር ያለው ሄዶ ወላጆቿ ቤት ይቀበልና ይዟት ይመጣል። ያው ይሄም ራሱን የቻለ ጥሩ ነገር ነው። ተረክቦ ነው የሚመጣው። አባት ባያስረክበውም ማለት ነው ተረክቦ ይመጣል። ከዛ በኋላ ይዟት ወደ ጉባኤ ይመጣል። በጉባኤ ይጸለያል፣ መጽሐፍ ቅዱስ ይነበባል። በመጽሐፍ ቅዱስ ውስጥ ያላቸውን ስፍራ ያውቃሉ። ከዛ ስብከት ይሰበካል ለታዳሚው እነሱን በማስመልከት እግዚአብሔርን እናመሰግናለን። እንዲህ ያለ የከበረ ስርዓት አለ። አሁን ይሄ ሰርግ መኖሩ በቃ ምንም ጥርጥር የሌለውም ነው። በህዝብም በእግዚአብሔርም ፊት ሚስት አድርጎ ይቀበላታል፣ እሷን ባል አድርጋ ትቀበለዋለች በጌታ ፊት እና በሰዎች ፊት። ይሄ የተረጋገጠ እውነት ነው። ይሄንን ለመሻር አይቻልም። ከዚህ ውጪ የሆነ ሾርትከት የሆኑ ነገሮች አግባብነት የላቸውም፣ ድብቅ ናቸው። ግን ብዙ ጊዜ ይሄንን ሰዎች ለምንድን ነው የሚሸሹት? ለምንድን ነው በቃ ዝም ብሎ ተገናኝተው ይጋባሉ ስንል ማህበረሰቡን ያከበደባቸው፣ በጣም ከብዶባቸዋል። ሰርግ በጣም ቀላል ነገር ነው። አሁን እኛ ጋር የምንመለከታቸው ሰርጎች አሉ፣ በጣም ሲምፕል ናቸው። ዋናው ነገር አሁን የግድ ሰውየው በቃ የሆነ ያህል ምሳ ማዘጋጀት አለበት አይባልም። ወይም ደግሞ በጣም ትልቅ የሆነ የራት ፕሮግራም ያዘጋጅም አይደለም፣ ወይም ትልቅ የሆነ ኩኪስ የሚያዘጋጅ አይደለም። እንደ አቅሙ ምስክርነቱን ግን ማሳወቅ አለበት። እና ለምሳሌ እኛ ሲጋቡ ብዙ ጊዜ የምናቀርበው ነገር አለ። 3 አይነት ምርጫ አለ ብለን ነው የምናቀርበው። አንደኛው በጣም ሚኒመም የሚባለው በአግባብ ልብሱን ይለብሳል፣ ለሰርግ የሚሆን ልብስ ይለብሳል፣ እሷም ለሰርግ የሚሆን ልብስ ትለብሳለች። ቤተሰቦቻቸው መኖር አለባቸው። ከዛ የጉባኤ ቅዱሳን አሉ። እነዚህ ቤተሰብ ናቸው እኮ የከበሩ ቤተሰብ ናቸው። ግን ለምስክርነት ግን የስጋ ቤተሰብ አብሮ መኖር አለበት። ሌሎችን ሂደቶች አልፈው ከመጡ በኋላ ከዛ በኋላ የሚሆነው ምንድነው? በጣም ቀላል ነገር ነው። እዚሁ ጉባኤ ውስጥ ዲኮር ምናምን አለ። ከዛ ደግሞ ምናልባት ኬክ ሊዘጋጅላቸው ይችላል። ያን ቆርሰው አለቀ፣ ጋብቻቸውን አደረጉ፣ መግባት ይችላል። እና እኔ እንደ ቤተክርስቲያን ወይንም ደግሞ ማህበሮች፣ ጉባኤዎች በጣም ለወጣቶች እንዲህ ያለው ነገር ማቅለል ነው ያለባቸው። ከዛ በተረፈ ደግሞ ቀድማ አይተናል፣ ደግሞ ኤክስትሪም ይለጥጡት ሰዎች ደግሞ አሉ። እነዚህም ከየትም ሊያገኙት ይችላሉ፣ ገንዘቡን ተበድረውም ሊያመጡት ይችላሉ። ግን ማሰብ ያለባቸው ምንድነው? ከአቅም በላይ የሚሆን ነገር ሲሆን ቆሮንቶስ ላይ አለ አይደለ? አንዳች የሌላቸውን ታስቀናላችሁ የሚል ነገር አለ። እና ያለህበት ማህበረሰብ መምሰል አለብህ። ያለህበት ማህበረሰብ ጋር በሚመጥን መንገድ ሰርግህን ብታደርግ ጥሩ ነው፣ ምንም ችግር የለውም። ሰርግ ባህሪው ነው። የሆነ ድግሶች ሊኖሩ ይችላሉ። እንደ ሰውየው አቅም በየደረጃው ላይ ያሳድገው ይችላል። ነገር ግን እኔ እንደ ማህበሮቹ ወይም ጉባኤዎቹ ወይም አገልጋዮቹ በጣም ሊያቀሉላቸው ሊረዷቸው ነው የሚገባው። ከሚያገባ ሰው ተጨማሪ ወጪ እንዲያወጣ ሳይሆን ወጪዎቹ እንዲቀሉለት የማድረግ ነገር። ቤተክርስቲያን እንደዚህ ነገር ካደረገች የሚጋቡ ሰዎች ይበዛሉ። ወጣቱ አይፈራም። አሁን እኮ ወጣቱ እያስፈራው ያለው ነገር ምንድነው? እንደውም ኮሜንት ላይ አንዱ ያለውን ነግረናል አይደለ? እኛ ብሩን ያጣ ነው ብለዋልና ማግባቱን እናውቀዋለን ግን ብሩን ያጣ ነው ብሏል። ማለት ያን ያህል እንግዲህ የሚያስበው ምንድነው? በጣም ትልቅ የሆነ ፕሮግራም ነው የሚያስበው። እኔ ቅድም ብለዋል፣ ተበድረው የትና የጥግ የሚሄዱ ሰዎች አሉ። በፍጹም ያስፈልጋጊ አይደለም። ሁለቱም በቅጡም ሆነ ይሄ በጣም የተጋነነው ማያስፈልግም፣ ሾልኮ መግባትም አያስፈልግም። ክብር መስጠት ያስፈልጋል። እንዴ
እግዚአብሔር ለእሷን ባርኮ ጠብቆ እዚህ ያደርሷታል። ስለዚህ በአደባባይ ነው እግዚአብሔር ያከበራትን ማክበር አለበት። እሱም ጌታ አክብሮታል። እንዳከበረው በአደባባይ በጸሎት በምስጋና በዝማሬ ወደ ቤታቸው መግባት ይችላሉ፣ በጣም ቀላል በሆነ መንገድ።